እንግዲህ ጽናት እንደተለመደው የድሮ የልጅነት የትምህርት ቤት ጓደኛዋ ቤኪን ይደውላታል። ተኪራ ጋር ቁጭ ብላ ነበር። ስልኩ የተደወለው ማላቀው ስልክ ነው በማለት ለኪራም ትመልስለታለች። ከዛ በኋላ ትታነሳው መጥቻለሁ ይላታል። በደስታ ትፈነድቃለች። ኪራም እንግዲህ እንደተለመደው ብዙ ጊዜ ጽናት ከሌላ ወንድ ጋር ስታወራ ደስ አይለውም። በይዘዌ እሷም እንደዛ ሁለቱም ያው ናቸው። ተፈጠረው ነገር እንግዲህ ኪራም ጓ ይልና ያድራን። በጧቱ ተነስታ እንደተለመደው ጽናትም ለመሄድ ትቀጥረዋለች እና ኪራ እንግዲህ ማምሻውን ጽናት ስለሱ ሌላ ወሬ ሳይወራ ስለሱ ብቻ ስታወራው ታመሻለች። በዚህ መሀል እንግዲህ ኪራ ይቆጣል፣ ይደብረዋል። ከዛ በኋላ መጥቶ ለጽናት ይነግራታል። አንቺ ለምንድን ነው እንዴት የምትናደድብኝ? ገና እኮ አላወቅከውም፣ የልጅነት ጓደኛዬ ነው ትለዋለች። እሱም እኔ እኮ ከሌላ ወንድ ጋር ስታወሪ ደስ አይለኝም፣ ለዛ ነው በማለት መልስ ይሰጣታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። እንግዲህ በዛውም ይህንን የመሰለ የሀገራችን እግዚአብሔር ይመስገን እንግዲህ እንደምታዩት ፏፈሽ ብሏል ሀገራችን። ያለንበት ሙቀት ቢሆንም በሀገራችን ደግሞ እስቲ በትንሹ ላስጎብኛችሁ ብዬ ነው። በዛውም ደግሞ ላይክ ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የሚያምረው። እና ወደ ስመለስ እንግዲህ አቶ በላይ እንግዲህ ተውጭ ሲመጣ ልጁ ትደብቀዋለች፣ ትደነጋገጣለች። አቶ በላይም በመጠራጠርና ምንድነው መሆንሽ ነው ልጄ ይላታል። አባዬ ስመጣ እኮ ድንግጥ ድንግጭ እንጂ ምንም አልሆንኩኝ ትለዋለች። ሆኖም ግን ሊና አቅሻለሁ፣ ምንድን እንዲሆንሽ ተናገሪ፣ ተኔ የሆነ ነገር እየደበቅሽኝ እንደሆነ እየተሰማኝ እኮ ደግሞ አባትሽ ነኝ አውቃለሁ። ገኘሽ ምን አጋጠመሽ? ደሞስ እጅሽ ላይ ያለው ነገር ምንድን ነው? አሳይኝ፣ ተናግሬያለሁ፣ አሳይ ትለዋለች። አባዬ በእውነት ምንም ነገር የለም አባዬ፣ ምንም ነገር እያሰብኩ ስለነበረ ነው እንጂ አባዬ ምንም ነገር ኖሮ አይደለም፣ ሌላ ነገር አልነበረም። ግን የራሴን ሀሳብ እያሰብኩ ነበር አባዬ። አቅሻለሁ ሊና፣ አንድ ነገር ሲገጥምሽ እንደዚህ ትሆኛለሽ። አሁን ዝም ብለሽ እጅሽን አባዬ፣ ምንም ነገር እጄ ላይ እኮ የለ፣ ያው ምንም የለ አባዬ። እና ሀዳ ባዶ እጅሽን ተሆንሽ ምንድን ነው የሚያንቀጠቅጥሽ? ባዶ እጅሽን ከሆንሽ ምንድን ነው ሌላው አይደለም። ድምፅሽም እኮ እየተንቀጠቀጠ ነው። ምንም ነገር ተለለ ሀዳ ምን ያንቀጠቅጥ? እኔ በላይ ቆይ ተኔ በላይ አንቺን ማን ያቅሻል? ሌላ የሚያቅሻል እንዴት? እኔ አባቴ የተናደድክብኝ ስለመሰለኝ እንጂ ምንም ነገር እኮ የለም፣ አትጠራጠረኝ አባዬ። ጠርኩሽም የኔ ልጅ፣ ግን እውነቱን እንድነግሪ ብቻ ነው እየጠየኩሽ ያለሁት እንጂ አልጠረጠርኩሽም። እውነቱን ንገሪኝ የኔ ልጅ። ከአባትሽ ምንም ነገር ልደብቂው ሊኖር የሚችል ነገር የለም። ምንም መደበቅ አይገባም ከኔ ከአባቴ። ምንም አልደበቅኩ አባዬ፣ በእውነት እኔ ላንተ የማልናገረው ሚስጥር ምንም የለም። ስለዚህ አባዬ ምንም አልደበቅ። እንደዛ ካልሆነ ቅድም ትገባ ለምን ደነገሽ? ለምንስ እጅሽን ወደኋላ አደረግሽ? በኩም ነበር አባዬ፣ በድንገት ስገባ አስደንግጣይ ነው እንጂ ሌላ አይደለም። አባባ ቢሆን ውሽድሽን ነው ህሊና፣ እኔ ልትሸውጅኝ አትችች። ቤኪ ከመጣ በኋላ ኪራ እንደተለመደው በቅናት መንፈስ ጦዘዋል። ወደ ስራ ከገባ በኋላም የሚይዘውን የሚጥለውን ጠፍቶበታል። በመጨረሻው በሀሳብ ጭልጥ ብሎ እንደተለመደው ቅዱስዬ ሲመጣ ወደ ቢለው ወድህ ቡፋይል ቱፋይል። እንዴ ምንድነው አንተ እንደዚህ ጭልጥ ብሎ ማሰብ በሀሳብ መሄድ እንዳረጀ ሰው አለው። ወይ ቅዱሴ መጥተሃል እንዴ? ትሄድ ተገኘ አለ። ደግሞ ያረጀ ሰው ብቻ ነው እንዴ የሚያስበው? ወጣት አያስብም ያለህ ማለት? ስልኩ እየደወልኩልህ ነበር፣ ለምንድነው ስልክ ማታነሳው? እየመጣ ነው ብዬ ልነግርህ ነበር፣ አንተ ግን ስልክ አታነሳም። ኪራ ቅዱስ እባክህ ደውለህ ነበር ይልና ስልኩን ያል
ቅዱሴም ግራ ይገባውና ስራ ላይ ነበርኩ ይለዋል። አረ እኔ ስራ ላይ አልነበርኩም ከዛሬ እኔ ምንም ልክ አይደለሁ አለ ኪራ። ቅዱስም ምን ተፈጠረ ሰላም አይደለህም ወይ አለ ቅዱስ። ኪራም አላቅም ቅዱስ ሀሳቤን ምንም መሰብሰብ አልቻልኩም፣ ጥሩ ሙድ ላይ አልነበርኩም፣ ብቻ ምን ልበል የሆንከው ነገር አለ ንገረኝ አለ መፍትሄ የማያጣው ቅዱሴ። የሆንከው ነገር አለ ወይ ንገረኝ፣ ምንድነው የተፈጠረው አለ። ማታ ጥሩ እንቅልፍ አልተኛሁም፣ ሊወስደኝ አልቻለም ነበር፣ ለዛም ሊሆን ይችላል። ስም እንዴ ለምንድነው እንቅልፍ እምቢ ያለህ? እያሳሰበህ ያለ ነገር አለ ወይ? ለምንድነው ይላል። ኪራም ለጊዜው መናገር አልፈለገም። አረ ምንም ነገር የለም ሰላም ነው፣ ወደ ቤት ገብቼ ብተኛ ታይሻል አይቀርም በማለት ኪራ ለቅዱስ መልስ ይሰጠዋል። በቃ እንደዛ አድርግ፣ በቃ እንደዛ ከሆንክ ወደ ቤት ሂድና እረፍት አድርግ። እኮ ጓደኛዬን አገኘዋለሁ አብሬው ሻይ ቡና ላለሁ ብዬ አስቤ ስመጣ አንተ ግን የለለ ደንዝዘሃል። እውነት ይቅር በላይ ቅዱሴ፣ ነገ በሰፊው አብረን እንውላለን። ለዛሬ ግን ይቅርታ ይደረግልኝ። እንግዲህ ኪያየም ወደ ስራ ስመጣ ወንድሟ ሲወጣ ታገኘዋለች። አልፋው ተገባና ስለ ጓደኞቿን ትጠይቃለች። መሆኗን ወንድሜ ሰላም አይደለም ወይ? በአሁኑ ሰዓት እንዴት ተስራ ሊወጣ ይችላል? የተፈጠረ ነገር አለ ወይ ብላ ትጠይቃቸዋለች። እንደውም እንኳን ሄደ መሄዱ ይሻላል ትላለች ኤደን። ኪያም ለምን ትላለች። እንዴ በጣም ጀዝቧል፣ በጣም ደብሮታል፣ ጥሩ ሙድ ላይ አይደለም። ስለዚህ ወደ ቤት ሄዶ እረፍት ቢያደርግ የተሻለ ነው ትላለች። ምን ተፈጥሮ ነው? ወንድሜን ደግሞ ምን አገኘው? ሌላስ ደግሞ ምን ሀሳብ መጥቶ ነው እንደዚህ ሊሆን የቻለው ትላለች ኪያ። ሀናም እንግዲህ ምን እንደሆነ አላቅም። መጀመሪያ ሲገባ ሰላም ታማላለን። ወንድሜ እንዴት እንደዚህ ሊሆን ይችላል? እንደዚሁም ደግሞ የፈረመበትን ወረቀት ድጋሚ አንጡ እንዴት ይላል? ወንድሜ እኮ እዚህ ነገር ላይ ጠንቃቃና ጎበዝ ወንድም ነበረ ትላለች። እኛ እስኳላ የገረመን እስከ ዛሬ ድረስ ኪራ እንደዚህ ኮኖም እንደዛ አድርጎም አያቅም። ዛሬ ግን እቤት ምን እንደተፈጠረ ምን እንደሆነ አላቅም ትላለች። እና እቤት የተፈጠረ ነገር አለ ወይ? ይህን እንግዲህ ቤት የተጣለው ነገር እንዳለ ወይ ተጽናት ጋር የተጨቃጨቀበት ነገር እንዳለ እሱ እንደዚህ የሚሆነው ተጽናት ጋር ሲጨቃጨቅና ተጽናት ጋር የሆነ ነገር ሲሆን ነው ትላለች። ኪያም እንግዲህ ጽናት ጋር እንኳን ጧት በስልክ አውርተናን ምንም የተፈጠረ ነገር የለ በማለት ኪያ እየተመና አንቺ ጽናት በኪራ ፊት ቤኪ አትበይ፣ የኪራም ጸባይ ታውቂያለ ወይ? በኪራ ፊት ፈጽሞ ቤኪ አትበይ ትላታለች። እንዴ ኪራ ፊት ስለ ቤኪ ብዙ አወራሁ ወይ ስለሱ ትላለች። እኮ ያን ያህል ልብ አላልኩም፣ ብዙ አወራሁ ወይ ስለሱ ትላለች። ኒናም ተትናንት ጀምሮ እኮ ሌላ ወሬ ጭራሽ እየተወራ አይደለም፣ እሱ ብቻና እሱ ብቻ ሆኗል እዚህ ቤት ወሬው። ወይኔ ኪራዬ ፊት ማታ ስለ እሱ ብዙ አወራው እንዴ? ወይኔ ከዛ ወዲህ እኮ ፊቱም ሆነ ምኑም ልክ አይደለም። ማታም ብዙም አላወራም፣ ደብሮት ነው እያደረው። ለካ ለዛ ነበር ወይ ትላለች። እንጃ ስለሱ እንኳን አላቅም፣ ግን ደግሞ ኪራ በጣም ስላንቺ በአንቺ ተሌላ ወንድ ጋር ስታወሪ በተለይ ቤኪ ስትይ በጣም ይቀናል። ስለዚህ እሱ ፊት ስለ ቤኪ ምንም ነገር ባታወሪ የተሻለ ነው። ግን እኮ ኒናዬ ቤኪ ምንም የሚያስቀና ነገር የለውም። ቤኪ ማለት አብሮ አደግ ጓደኛዬ ብቻ ነው። እሱ ብዙም እማወራው እኮ ከአመታት በፊት የነበረ ጓደኛዬ ከሀገሩ ከወጣ ብዙ ዘመናት ሆነውታል። አሁን በሰላም ወደ ሀገሩ ስለገባ ብቻ ነው እንጂ ሌላ ነገር ኖሮ አይደለም። እያሰብሽ ነው ወይ ጽዬ? እኔ እኮ ተኪራ ውጪ ሌላ ወንድ እንደማታቂ አውቃለሁ ትላለች። ጽናትም ወይኔ ደወለ አስጠበቅኩት መሰል፣ በቃ ልሄድ። እንግዲህ
ጽወት ወጣ ወደ ቤኪ ጋር ስኬድ ኪራ ወደ ቤት ይመለሳል። ከዛ በኋላ እኔና ወዴት ነው ወዴት ሄደች? አሁን እኮ በሌላው ቦታ እየተጣደፈ ስኬድ አየኋት ይላታል። ጓደኛዋ ጋ ነው ጓደኛዋ ጋ ትለዋለች። ማን ነው ጓደኛዋ? ቤኪንግ ጋ ነው ለዛ ነበር ትላለች ይላል። አንተ ግን እንዴት ልመጣ ቻልክ በአሁኑ ሰዓት? አሁን ስራ አልነበረም ወይ? በሰላም ነው ወይ? ምን ሆነህ ነው? አማህ ነው ወይ ትለዋለች። እረፍት ላርግ ብዬ ነው ደብሮኛል፣ ለዛ ነው በጣም ነው የደበረ ብታይ፣ እረፍት ላርግ ደክሞኛልም ይላታል። ኒናም ምነው ኪራ አንተ ከመቼ ጀምሮ ነው በጧት የሚደክ? እስቲ በደንብ ንገረኝ፣ አደብቀኝ፣ እኔ እኮ እህትህ ነኝ፣ የሆነውን ነገር ንገረኝ አለችው። አይ ምንም አይደለም፣ ማታ እንቅልፍ ስላልተኛው ነው። ማታ እኮ እንቅልፍ አልተኛሁም ነው። እንግዲህ ኒና ያው ትንሽ ይገባታል ነገሮቹ ብዙ እንትን የሚሏት አይደለም። አሁን ገና ገባኝ ነገሩ ወዲህ ነው ትለዋለች። ጽናት አላስተኛችም ማለት ነው። እንቅልፍም አላስተኛችህ፣ መኝታ አላገኘህም ማለት ነው። በቃ ጽናት አላስተኛችም ማለት ነው ትላለች ኒናዬ። ኪራም በላይና መርማሪ ተገጣጣሙ። ሰላምታ ተተለዋወጡ በኋላ አቶ በላይ በቃ አንተ እዚህ ሰፈር እንደ ውሻ ማነፍነፍህን አተውም ማለት ነው ይላል። መርማሪ አቶ በላይ የኔ ስራ ወንጀለኛና ወንጀልን ለህግ ማቅረብ ነው። ታዲያ ለዚህ ስራዬ ደግሞ አነፍናፊ ውሻ መባል ክብር እንጂ ለኔ ውርደት አይደለም። አቶ በላይ ፐፐፐ አማርኛ ማሳመር ታቅበታለህ፣ እባክህ አማርኛ ማሳመር ትችልበታለህ አለ አቶ በላይ። መርማሪም ወንጀለኛንም እንዴት አንጠልጥዬ ለፍርድ እንደማቀርብ አሳያለሁ፣ እንዴት አንጠልጥዬ ለፍርድ እንደማቀርብም አሳያለሁ። ጥሩ ነው፣ ልክ ነህ፣ ግን ደግሞ ልክ ያልሆንከው የምፎክርበትን ቦታ አለማወቅህ ነው። መፈከርህ ጥሩ ነው፣ የምፎክርበትን ቦታ ግን አለማወቅህ ነው። ለመርማሪ እኔን እንደዚህ ማየትና እኔ ፊት እንደዚህ ያለ ነገር ማውራትህን ታቆማለህ። አቶ በላይ አነፍናፊ ውሻ ብለህ ስሙን ጠርተው ስራውን ረሳው መሰለኝ። ላስታውስህ፣ አነፍናፊ ውሻ አነፍንፎ ወንጀለኛውን ይደርስበት። እኔም ሀዳ ልክ እንደሱ አነፍንፌ ወንጀሉን እደርስበት። ዳው ማስረጃን የመሰብሰብ ብቻ ነው። ያኔ እንደ ዛሬው እኔ መጥቻ አይደለም እጅህን የሚይዘው፣ ራስ መተህ ነው እጅህን የምትሰጠው። ህልም ጥሩ ነው፣ ቀጥልበት። እኔ ደግሞ ህልሙን ለማሳካት የሚጥር ሰው በጣም ነው ደስ የሚለኝ። እንግዲህ ባለፈው አቶ ጠበቃ ዮሴፍ ጋር ኪያዬ ወደ እሱ ጋር ወደ ቢሮ ስትሄድ መጀመሪያ በር ስታንኳኳ ጠረጴዛ ስር ይገባል። የሄደች መስል ታየዋለች። እሷ የሄደች መስላ በሩን ዘግታ ስንትትል እሰይ እንኳንም ሄደች ይላታና ብድግ ሲል ፊት ለፊቱ ቁጭ ቆማ ነበር። ምን ሆነ ነው ለምን ይሄ መረክ ትለዋለች። በቃ እስክብርቶ ጠፍቶ ነው ምናምን በማለት ይላታል። እሷም ከዛ ወደ ቤቷ ትመለሳለች። ዛሬ በሰራው ስራ ተጸጽቶና ጥሩ ነገር እንዳልሆነ ሲያቅ ይቅርታ ሊጠይቃት ሄዶ ነበረ። እንግዲህ እባክሽ ይቅርታ አድርግልኝ ይላታል። ምንም አላጠፋ ያጠፋው ነገር የለም፣ ግን እንደዛ ባታደርግ ጥሩ ነበረ። ሆኖም ግን ችግር የለውም በማለት መልስ ትሰጠዋለች። እንግዲህ እያየን አፍቅሯታል፣ ወዷታል ማለት ነው።